እስቲ አንድ ነገር እናስብ። በጣም የምንወደው ሰው በጠና ታሞ ስለ ሕክምናውም እንደሚፈልግ ግን በግልጽ ተናግሮ አያውቅም። አስቡት፣ ቤተሰቡ ላይ የሚወድቀውን ከባድ የውሳኔ ጫና። በጣም ከባድ ነው አይደል? በቃ ዛሬ የምናየው ይህንን አስቸጋሪ ሁኔታ ለመፍታት ስለሚረዳን አንድ ወሳኝ ማዕቀፍ ነው። እስቲ ጠለቅ ብለን እንዝፈግበት። ይሄ በጣም ከባድ እውነታ ነው አይደል? ምኞቶች ግልጽ ካልሆኑ ቤተሰቦች ውሳኔ ሲያደርጉ በቃ በሐዘንና በጥፋተኝነት ስሜት ነው የሚዋጡት። ውሳኔያቸው ይመነቸው ከፍቅር እና ከበሽተኛው ፍላጎት ሳይሆን ከራሳቸው የበደለኝነት ስሜት ይሆናል። እና ዋናው ጥያቄ እዚህ ላይ ነው የሚመታው። ቤተሰቦችን ከዚህ አይነት ከባድ የሥነ ልቦና ጫና እንዴት ነው ልናላቀቃቸው የምንችለው? ያው ምርጫው በሁለት የተለያዩ መንገዶች መካከል ነው። በአንድ በኩል መገመት አለ። ይህ በግምት ላይ የተመሰረቱ መንገድ በቤተሰብ ውስጥ ግጭት ይፈጠራል፣ ውሳኔዎችን ያዘገያል፣ ውዝግብ በውዝግብ ነው የሚሆነው። በሌላ በኩል ደግሞ ማክበር አለ፣ ማለትም የሰውን ፍላጎት ማክበር። ይህ ደግሞ ግልጽነትን እና መተማመንን ነው የሚያመጣው። ልዩነቱ በጣም ትልቅ ነው። እሺ፣ እንግዲህ በመጀመሪያው ክፍላችን የምናየው የጤና መረጃ ቀውስን ነው። ይህ ነገር ከሕክምና ጉዳይ በላይ እንደሆነ እናያለን። ትክክለኛ ነጥብ። እውነተኛው ቀውስ እኮ የሕክምናው ጉዳይ ብቻ አይደለም፣ የመረጃ ነው። ቤተሰቦች የሚታገሉት ከበሽታው ጋር ብቻ ሳይሆን ከማይገባቸው የሕክምና ቃላት ጋር፣ ከተቆለሉ የመረጃ ወረቀቶች ጋር ነው። አስቡት እስቲ፣ የሕክምና ቃላቱ፣ የኢንሹራንስ ሰነዶቹ፣ ሁሉም ነገር በጣም ግራ የሚያጋባ እና እጅግ በጣም ከባድ ሊሆን ይችላል። ያው ቤተሰቦች የሚያጋጥሟቸው ጥያቄዎች በጣም ብዙ ናቸው። እያንዳንዱ ደግሞ የራሱ ጫና አለው። ለምሳሌ የኮድ ሁኔታ ወይም ኮድ ስታተስ ሲባል እኮ ምን ማለት ነው? ሜዲኬር የሚባለው ኢንሹራንስ በትክክል ምንድነው የሚሸፍነው? የረጅም ጊዜ እንክብካቤ ቢያስፈልግስ ምን ይሆናል? የጤና ምኞቶች በሕግ ተመዘግቧል ወይ? የሕክምና መረጃንስ ማን ነው ማየት የሚችለው? ለእነዚህ ሁሉ ጥያቄዎች መልስ ከሌለ በቃ ውሳኔ መስጠት በጣም አስቸጋሪ ይሆናል። እሺ፣ ይህ ሁሉ ችግር ነው። መፍትሄውስ? በቃ ወደ መፍትሄው እንምጣ። እሱም የጠበቃው ማዕቀፍ ይባላል። ይሄ ማለት የራሳችንን ምርጫ ንድፈ አውጪ መሆን ማለት ነው። የጤና እንክብካቤ የወደፊት ዕጣ ፈንታችንን በራሳችን እጅ እንድንቀርጽ ይረዳናል። እና ጠበቃ ውሳኔ ሰጪ ስንል ዝም ብሎ አንድ ወረቀት መሙላት ማለት አይደለም። በፍጹም። ይህ አስተሳሰብ ነው። የራስን የጤና እንክብካቤ የወደፊት ሁኔታ በንቃት የመንደፍ አስተሳሰብ ነው። እንዴት? አንደኛ የራስን እሴቶች ግልጽ በማድረግ፣ ሁለተኛ ምኞቶችን በመመዝገብ፣ ሦስተኛ ሌሎች ሰዎች እነዚህን ምኞቶች እንዲያከብሩ ስልጣን በመስጠት ነው። ይህንን ለማሳካት ደግሞ ሦስት ዋና ዋና ምሰሶዎች አሉ። የመጀመሪያው መመሪያዎችን መንደፍ ነው። ሁለተኛው ትክክለኛ ሰዎችን ማብቃት ወይም ስልጣን መስጠት። ሦስተኛው ደግሞ የገንዘብ ሁኔታን መረዳት። አሁን እያንዳንዳቸውን በዝርዝር እናያቸዋለን። እሺ፣ በመጀመሪያው ምሰሶን ጀመር። ይሄውም የጤና እንክብካቤ መመሪያዎችን መንደፍ ነው። ያው የሕይወት ኑዛዜ ወይም ሊቪንግ ዊል የሚባለው ሰነድ እነዚህን ሁሉ ነጥቦች ነው የሚያጠቃልለው። የኮድ ሁኔታ፣ ሰው ሰራሽ አተነፋፈስ፣ አመጋበስ፣ የህመም ማስታገሻ፣ መንፈሳዊ ፍላጎቶች፣ እንዲያውም የባህል ሕክምና ምርጫዎች ሁሉ እና እያንዳንዱ ምርጫ ከግል እሴቶችና እምነቶች ጋር ነው በቀጥታ የተያያዘው። ለምሳሌ የህመም ማስታገሻ ሲባል ቅድሚያ የሚሰጠው ምቾት ላይ ነው ወይስ በአእምሮ ንቁ ሆኖ መቆየት ላይ? እነዚህ ሁሉ በግልጽ መቀመጥ ያለባቸው ነገሮች ናቸው። ከውሳኔዎች ሁሉ በጣም ወሳኙ ይሄ ሊሆን ይችላል። ሙሉ ኮድ ማለት በቃ ልብ ወይም ትንፋሽ ቢቆም ዶክተሮች እንደገና ለማስጀመር የሚችሉትን ሁሉ እንዲያደርጉ መፍቀድ ነው። በሌላ በኩል ዲኤንአር ወይም ዱ ኖት ሪሰሲቴት ማለት ደግሞ አታንሳሱኝ እንደማለት ነው። ይሄ ተፈጥሯዊ ሂደት እንዲቀጥል መፍቀድ ነው። ውሳኔው ምን ያህል ግላዊ እንደሆነ ከዚህ በላይ ማሳያ የለም። ሌላው በጣም ቁልፍ የሆነ የግል ውሳኔ ደግሞ ይሄ ነው። ምርጫው በሁለት ነገሮች መካከል ነው። ምቾትን ማስቀደም ወይስ ንቃትን ማስቀደም? ምቾትን ማስቀደም ማለት በቃ ህመምን በማስታገስ ላይ ማተኮር ነው። ይሄ ግን ንቃትን ሊቀንስ ይችላል። ንቃትን ማስቀደም ደግሞ እስከ መጨረሻው በአእምሮ ንቁ መሆንን መምረጥ ነው። ይህም ትንሽ ምቾት ማጣትን ሊያስከትል ይችላል። እና ሁሉንም ምርጫዎች ትክክል ናቸው። ዋናው ነገር በግልጽ ማስቀመጡ ላይ ነው። በጣም ጥሩ። አሁን ደግሞ ወደ ሁለተኛው ምሰሶ እንሸጋገር። ይህም ቁልፍ ሰዎችን ማብቃት ነው። የዕቅዱ ሰብአዊ ገጽታ ማለት ነው። ትክክለኛ ሰዎችን መርጦ
እንደ ጠበቃው ሆኖ ውሳኔ እንዲያስተላልፉ ማዘጋጀት። እና ይህ ዝም ብሎ ሰው መምረጥ ብቻ አይደለም፣ ማዘጋጀትም ነው። ለምሳሌ የጤና እንክብካቤ ወኪል መምረጥ፣ ከዛ ያንን የመረጥነውን ሰው በዝርዝር ምኞቶቻችን ላይ ማሰልጠን፣ የአእምሮ ጤና ቀውስ ዕቅድ ማዘጋጀት፣ የሕክምና መረጃን ለማየት የሚያስችል የኤችአይፒኤ ፍቃድ መስጠት፣ እንዲያውም የአካል ልገሳ ውሳኔን መመስገብ። እነዚህ ሁሉ እርምጃዎች የሚረዱት የመረጥነውን ወኪል በሕጋዊም በስሜትም ዝግጁ እንዲሆን ነው። ነገሩ አለው እዚህ ላይ ነው። ወኪሉ ዝርዝር ምኞቶችን ማወቅ አለበት። በቃ ዝም ብሎ መውደድና ማክበር ብቻ በቂ አይሆን። እሺ፣ ወደ መጨረሻውና ሦስተኛው ምሰሶ ደርሰናል። ይህ ብዙ ጊዜ የሚዘነጋ ነገር ግን እጅግ በጣም ወሳኝ የሆነው ክፍል ነው። ይህም የገንዘብ ሁኔታን መረዳት። ሜዲኬርን ስናይ ትንሽ ውስብስብ ሊመስል ይችላል፣ ግን በቀላሉ እንደዚህ ማየት እንችላለን። ክፍል ሀ የሆስፒታል ኢንሹራንስ ነው። ክፍል ለ የሕክምና ኢንሹራንስ። ክፍል ሀ እና መ ደግሞ ለተጨማሪ ዕቅዶችና ለመድኃኒቶች ናቸው። ዋናው ነገር ምንድን ነው? የትኛው ክፍል ምን እንደሚሸፍን በቅጡ ማወቅ። ከኪስ የሚወጣን ያልተጠበቀ ወጪ ለመቀነስ በጣም ወሳኝ ነው። ያው ከሜዲኬርም በተጨማሪ ሌሎች ወሳኝ የገንዘብ ነክ ጉዳዮች አሉ። ለምሳሌ ተጨማሪ ኢንሹራንስ ወይም ሜዲካፕ መኖሩን መገምገም፣ ለሜዲኬድ ፍላጎት ሊኖር ስለሚችል አስቀድሞ ማቀድ እና ይሄ በጣም ወሳኝ ነው። በሁሉም የኢንሹራንስ ፖሊሲዎች ላይ የተጠቀሱት ተጠቃሚዎች ትክክለኛና ወቅታዊ መሆናቸውን ማረጋገጥ። እነዚህን ሁሉ የሕግና የገንዘብ ዝግጅቶች እናደርግ፣ ግን ከስር ያለውን የባህልና የቤተሰብ እሴት መጋፈጥ አለብን። በተለይ ደግሞ በእኛ ባህል ውስጥ ይህ ትልቅ ጥያቄ ነው። እንዴት ነው የወላጅ አክብሮት ባህልን ከግለሰብ ነፃነት ፍላጎት ጋር የምናመጣጥነው? በውይይት ውስጥ የወላጅ አክብሮትና የግለሰብ ፍላጎት እንዴት ነው ሊጣጣሙ የሚችሉት? ይህ በጣም ለጥልቅ ውይይት በር የሚከፍት ጥያቄ ነው። እንግዲህ ወደ ማጠቃለያው ስንመጣ የዚህ ሁሉ ሂደት እውነተኛውና ትልቁ ስጦታ ምንድን ነው? በቃ ግልጽነት ነው። በቃ የዕቅድ ውጤቱ ይሄ ነው። አንድ የሆነ እና በራሱ የሚተማመን ቤተሰብ፣ በጭንቀት ውስጥ ሆኖ ከመገመት ይልቅ ግልጽ የሆኑ ምኞቶችን የሚያከብር ቤተሰብ። መጀመሪያ ላይ ካየነው የውዝግብ ሁኔታ ፍጹም ተቃራኒ ማለት ነው። የውሳኔው መሠረት ግምት ሳይሆን በግልጽ የተቀመጠ ፍላጎት ይሆናል። ለውጡ ይህንን ይመስላል። ከዚህ በፊት ግጭት እና የበደለኝነት ስሜት ነበር። በኋላስ ግልጽነት እና ታማኝነት። ይሄ የጠበቃው ውሳኔ ሰጪ ማዕቀፍ የሚያመጣው ሽግግር ከዚህ በላይ በምንም ሊገለጽ አይችልም። ከጨለማ ወደ ብርሃን እንደማለት ነው። እናም በቃ በዚህ ጥያቄ እንቋጭ። የቅድሚያ መመሪያ ማለት የሕግ ሰነድ ብቻ ነው ወይስ የቤተሰብ የአእምሮ ሰላም ነው? እውነታው የቅድሚያ መመሪያ ማዘጋጀት ከሕግ ሰነድነቱ እጅግ የላቀ ለቤተሰብ የሚያመጣው የአእምሮ ሰላምና አንድነት ነው። እውነተኛ ዋጋው ያለው እዛ ላይ ነው።